አለ ይሰማላል እንዴት ከረማችሁ እና በጣም ተናፋቂዎች ናችሁ በጣም ነው ምስ ያደረኳችሁ ደሞ አሁን እዚህ አምልኮ ጋር ደሞ ስመጣ ለካ ምን ያህል ምስ ያድርጋለሁ አልኩኝ እና እግዚአብሔር መልካም አድርጎልናል እንግዲህ ጸልያችሁ ላካችሁኝ እና እግዚአብሔር ብዙ ስላይ እየሰራ ነው እስቲ ፓወርፖይንቱ እንዴት ሆነ ኦኬ ቀጥልና ወደ የሚቀጥለው ሄድልኝ እነዚህን ሁለት ምስክሮች ብቻ ልንገራችሁ ከጸሎታችሁ ጋር የተያያዘ ነገር ስለሆነ እነዚህ አእምሩም ለዚህ ልጆች በጣም የሚያምሩ ልጆች ናቸው ወንድዮ አሁን በምስክርነት ነው የሰማሁት እኔ ማላወኩም ነበር እና በዚህ በብራዚል አገልግሎት ላይ የመጀመሪያው ወንድዮ እናትዮ መጣችና መሃን ነበርን አትወልዱም ተብለን በዶክተር ተነግሮን እያለን የዛሬ 9 ዓመት ስትመጣ ጸልይልን ብለን ጸለክልን ይሄውና ልጁ ብላ ይዛ መጣች እግዚአብሔር እንግዲህ ከዛ ደግሞ የሚገርም ነገር ነው አንድ ቀን ነው ከዛ እሷ ዞር ስትል ደግሞ እቺ 8 ዓመቷ ነው እና ሰውዬ እንደውም አገልጋይ ነው እሱን አውቀዋለሁ እና እሱ መጣና ይሄው እኛም አትወልዱም ተብለን እና ያለቀ ነገር ነው ተብሎ ጸለይክልን ይሄው ልጅ በልጅ ሆኜ ነው የመጣሁት እንግዲህ የልቤ ነገር ከትውልድ ጋር ስለሆነ ነው መሰለኝ ሌላ ደግሞ አንድ የእናት ልጨምርላቸው እዛ ብዙ ምስክሩን ሰምቻለሁ አንድ እናት መጨረሻ ላይ አገልግሎት ከመጨረሴ በፊት መጡና አንተ አታሳውሰኝም አሉ አላሳውሶትም አልኳቸው ያለፈ ጊዜ እዚህ ኮንፈረንስ በነበርበት ጊዜ እና የሃርት ፌሊየር ስለነበረኝ ቀዶ ጥገና መደረግ አለበት ተብዬ እና ለመጨረሻ እባክህ ጸልይልኝ ብዬ እዚህ ጸልይልኝ ሄድኩ ሲሄድ ምን ሆነሻል ምን ሆኖ ነው አሉኝና በቃ ልቤ እንዳድስ ሆነ እና እግዚአብሔር ይሄንን አደረገልኝ ብሎ ሰመሰክሩ ነበርና እንግዲህ ጸሎታችሁ ይሰራል ቀጥሉበት ለማለት ነው እና እኔ ይሄንን በጣም ወደዋለሁ ይሄ የኮመርሻል ሳይሆን ይሄ የአካል ጉዳይ ነው እኔ በዚህ በጣም አምናለሁ ከልጅነቴ ጀምሮ ማምንበት ነው መላክና እንዲሁ መሄድ ይለያያል ተልኮ መሄድ ደግሞ የአካል ጉዳይ ነው አላፍነት ነው እና ስለዚህ በዚህኛም ደግሞ እግዚአብሔር በጣም የሚደንቅ ጊዜ ነው የሰጠን ደግሞ ብርታት ስነግራቸው ነበር ጸሎት ላይ ብራዚል እንደገባው የ38 ቸርቾች ናቸው አንድ ጋር የመጡት የአመት ኮንፈረንሳቸውን ለማድረግ እና አርብና ቅዳሜ እሁድ ነበር 3 ቀን የ3 ቀኑ ከተለያየ ስትሪም ለመመጡት ወጪው እንዳይበዛባቸው ብሎ በሁለት ቀን አርብ ገብቶ ቅዳሜና እሁድ እንዲያደርጉ ተደረገ ምን ማለት ነው ታዲያ ለኔ የአርቡንም ጨምሬ ሁሉንም በኔ ላይ ጫኑት እና 8 ጊዜ ነው የሰበኩ አርብና እሁድ ስለዚህ ዛሬ ተዘጋጁ እንግዲህ በዛ ተለማምጄ ስለመጣው የሚያቆም መልእክት አይደለም እና ከዛ መጥቼ ናሽቪል ሄድኩኝ ናሽቪል ደግሞ ኮንፈረንስ ነበር ያሉኝ ግን እነሱ ኮንፈረንሱን ለውጦ ወደ ቲቺንግ ለወጡት ኪንግደም አንድ መጽሐፍ ያለ ኢግናይቲንግ ሊደርስ ፎር ኪንግደም ኢምፓክት የሚል እና ኪንግደም ዩኒቨርሲቲ እሱን እንደ ቴክስት ቡክ እሱን ነው የምጠቀሙበትና ይሄንን ብቻ ነው መማር የምፈልገው ከሌላ ጋር እናደባልቅም አሉ እና እንግዲህ ወደ 9 የሚሆኑ ሴሽኖች አስተምሬ ይሄው መጥቻለሁ ጸሎታችሁ ነው ይሄንን የሰራውና እግዚአብሔርን አመስግኑልኝ በእውነት በጣም የሚገርም የእግዚአብሔር ምሕረትና የእግዚአብሔር በጎነትን ነው ያየሁኝና እንግዲህ አሁን ደግሞ ዛሬ ደግሞ እንግዲህ እግዚአብሔር ለዚህ ለኛ ቸርች ብቻ ሳይሆን ለክርስቶስ አካል በልቤ ላይ በጣም አስቀምጦ ብዙ ምጸልይበት ሰሞኑን ከልቤ ከውስጥ አልወጣ ያለ አጥንቴ ውስጥ የገባውን ፓስተር ሀብቴ ከጀመረው ጋር አያይዤ ያንኑ እንቀጥላለሁ እሱ እግዚአብሔርን ስለመጠበቅ ተናግሯል ሰምቼ ተባርካለሁ ሁለቱንም ሰምቻለሁ አከታትዬ እና እንግዲህ ከዛ ጋር አያይዘን አሁን የጊዜውን ነገር እንነጋገራለን እዛ ብድግ ብለን ከእግዚአብሔር ቃል እናነብና የምታውቁት ቃል ነው በጣም የተለመደ ቃል ነው
ነገር ግን ለዚህ ጊዜ እግዚአብሔር ለሕዝቡ ያዘጋጀው ደግሞ ለሕዝቡ ልናገርበት የፈለገው ነገር ነው ለቤተ ክርስቲያን በተለይ ለግለሰብም ለቤተሰብም ለቤተ ክርስቲያንም እና ይሄንን አብረን እንለዋለን። ይታያችኋል አይደል? የምታያችሁ ተከታተሉ። ያለበለዚያ አነባለሁ። ኢሳይያስ 60 ቁጥር 1 እስከ 3 ያሉትን ቁጥሮች እንመለከታለን። በጌታ በኢየሱስ ክርስቶስ ስም ዘላለማዊውን የእግዚአብሔርን ቃል አነባለሁ። ብርሃንሽ ወጥቷልና ተነሺ አብሪ፣ የእግዚአብሔር ክብር ወጥቶልሻልና። እነሆ ጨለማ ድቅድቅ ጨለማም ሕዝቦችን ይሸፍናል። ነገር ግን እግዚአብሔር ወጥቶልሻል። ነገር ግን እግዚአብሔር ወጥቶልኛል ማለት ተጠጋባችሁ ያለው ሰው ነገር ግን እግዚአብሔር ወጥቶልኛል ሰው አይደለም ያወጣልኝ። ነገር ግን እግዚአብሔር ወጥቶልሻል፣ ክብሩንም ይገልጥልሻል። ሕዝቦች ወደ ብርሃንሽ ነገስታትም ወደ ንጋትሽ ጸዳል ይመጣሉ። እንግዲህ ይሄንን ወደ ከመጸለይ በፊት እንዲሁ ቃሉን ብትመለከቱ ብርሃንሽ ምን ሆነዋል? ወጥቷል። ስለዚህ ነገር ሆነዋል። የምንጠብቀው ነገር ሳይሆን የሆነ ነገር ነው። እግዚአብሔር አዋጅ ነው የሚያውጀው። ሆነዋል፣ በቃ ሆነዋል፣ ወጥቷል። እና ከወጣ ደግሞ የምትጠበቀው ነገር አለ። የምትጠበቀው ነገር ምንድነው? ተነሺና አብሪ አብሪ። ስለዚህ እግዚአብሔር አሁን ከኔና ከናንተ እንጂ ጨርሻለሁ እያለ ነው። ጌታ ጨርሷል፣ ማድረግ የሚገባውን ሁሉ ጨርሷል። ከኛ ግን ለቤተ ክርስቲያን ግን ተነሺና አብሪ፣ የእግዚአብሔርም ክብር ወጥቶልሻል። ብርሃን ወጥቶልሻል፣ የእግዚአብሔር ክብር ወጥቶልሻል። ብርሃን ወጥቶልሻል፣ የእግዚአብሔር ክብር ወጥቶልሻል። ብርሃን እግዚአብሔር የፈጠረው ነገር ነው። ክብሩ ደግሞ ብርሃን ሲሆን ደግሞ የማንነቱ ጉዳይ ነው። ስለዚህ የዛሬ መልእክታችን ጎባክ ሂድ ወደዛ አሁን ወደ አሳየህን ሂድና ይሄ ነው በቃ ይሄ የደወሉ ድምፅ ምን ይላል? ምንድነው እግዚአብሔር እያለ ያለ? ሰሞኑን ስንማር የነበረው እነዚህን ሁለቱን ሳምንታት ምንድነው? እና መጠበቅ አቅቷቸው ምድረ በዳ በተስፋ ወጥቶ ምድረ በዳ ለምን ቀሩ? ምንድነው እግዚአብሔር እያለ ያለ ለቤተ ክርስቲያን? እና የእግዚአብሔር ድምፅ ምንድነው? አንድ ነገር ነው። ተነሺ ንቅ፣ ተነሺ ንቅ። በቃ ያ ዘመን ያብቃ። በምድረ በዳ የማለቁ ዘመን ያብቃ። ተስፋ የመቁረጡ ዘመን ያብቃ። እና ጀምረን ያለ መጨረሱ ዘመን ያብቃ። እና ተነሺ አብሪ። እንግዲህ ይሄ ነውና ጊዜው ከዚህ ጋር አያይዘን ወደፊት ሄድልኝ እና ይሄንን ነገር አስተውሱ። የወቅቱን እንትን ነው 6 ነገሮችን እዚህ ላይ ቶሎ ቶሎ ሄድልኛ እንዲሁ አሳይቻቸው እሄዳለሁ። 6 ነገሮች፣ እነዚህ ነገሮች ልብ በሉ እና እዩ። በስማርትፎናችሁ ማንሱ። this is what the Lord is saying ለቤተ ክርስቲያን። ተነሺና አብሪ የመጀመሪያ ነው። ሁለተኛ ተነሺና በህይወት ኑሪ። ሶስተኛ ተነሺና ጸንተሽ ቁሚ። አራተኛ ተነሺና ሰዓቱን ይወቂ፣ ዘመኑን ዋጂ። አምስተኛ ተነሺና ለአዲስ አሰራር ተዘጋጂ። አሮጌ አቅማዳ ሊመጣ ያለውን ሊይዝ አይችልም። ስለዚህ ሊመጣ ላለው ነገር ተዘጋጂ። የመጨረሻው ምንድነው? ተነሺና ውረሺ። እነዚህ 6ቱ ነገሮች ናቸው ጌታ ለቤተ ክርስቲያን ለኛ ብቻ ሳይሆን ለቤተ ክርስቲያን የምናገረው። ፓስተር አብተስ ጠይቀኝ ጌታ ኖ ይሄው ነው አለ። እዚህ ሌላ ቦታ ለምን ነበርና እንግዲህ ይሄንን ነገር አብረን እንመለከታለን። እንጸልይ። እግዚአብሔር አምላኬና መድኃኒቴ በጌታ በኢየሱስ ስም እናከብርሃለን፣ እናመሰግንሃለን። ጌታ ሆይ እንድናመልክ እድል ሰጠህን፣ እንድናከብር እድል ሰጠህን። በመሐከላችን በመንፈስ ያለ ስለዚህ እንባርካለን፣ እናመሰግንሃለን። አሁንም እንለምንሃለን ጌታ ሆይ ተነሺ ብለህናልና ጌታ ሆይ እንዴት እንደምንነሳ ምን ለማድረግ እንደምንነሳ እንዴት እንደምንኖር እግዚአብሔር አምላኬና መድኃኒቴ ሆይ ማሳየት ብቻ ሳይሆን ኃይል በእኛ ላይ ይምጣ ጌታ ሆይ። ለዛ ብቁ የሚያደርግ ኃይል ዛሬ ይለቀቅልን፣ ዛሬ ጸጋ ይለቀቅልን። ቃል ያንን ቅባት ይዞልን ይምጣ ጌታ ሆይ። ድምጽ ያንን ቅባት ይዞልን ይምጣ ጌታዬና አምላኬ ሆይ። አነጋግረን፣ የልብህን ሐሳብ አጫውተን። እኔንም ባሪያህን እርዳኝ አምላኬና መድኃኒቴ ሆይ። ያልከኝን ነገር እናገር ዘንድ በግልጥነት እናገር ዘንድ እግዚአብሔር አምላኬና መድኃኒቴ መንፈስ ያግዘኝ። ስለ ሁሉም ተባረክ፣ ከፍ ከፍ በል በጌታ በኢየሱስ ስም አሜን። ከመቀመጣችሁ ወህት ቆዩ፣ አትቸኩሉ። ወደ ኋላ ተመለስልኝና ያችን ደወሏን አሳይልኝ።
እና የደወሉ ድምጽ ምንድነው ምን ይላል በሉልኛ ሰምቻለሁ በሉት አንድ ሁለት ሰው ንኩና ሰምቻለሁ ድምጹን ሰምቻለሁ በሉ በቃ ተነሺ ነው በቃ ተነስ ወንድም ከሆናችሁ ተነሱ ተይም ከሆናችሁ ተነሺ ለቤተ ክርስቲያን ነው የምናገረው እንግዲህ ጌታ ይባርካችሁ በዛ ተቀመጣላችሁ ይሄንን ወደ ዝርዝር ከመግባቴ በፊት እዚሁ ላይ ነው የምንቆየው ወደ ዝርዝር ከመግባቴ በፊት አንድ ልብ እንድትሉ የምፈልገው ነገር አለ ይሄ ኢሳይያስ 60 ላይ ሁለት ያሳሰብ እንትኖች አሉ የግሪክ አሳሰብና የአይሁዳውያን አሳሰብ ይለያያል የግሪክ አሳሰብ ነገሮችን ይለያል ስጋዊ ነው መንፈሳዊ ነው እንዲ ነው ይያለ ይለያል የአይሁዶች ግን ሆሊስቲክ ነው ሙሉ የሆነ አንድ ጋ ነው የሚያጠቃልለው አንድ ጋ ነው የሚይዘው ስለዚህ ይሄንን ነገር ስናይ እንደ አዲስ ክዳን መንገድ ሳይሆን በብሉ ክዳን በአይሁዶች ካልቸር ባህል በዛ አይነት እንድናይ ይፈልጋሉ ተነሺ ስላት አሁን እዛ ውስጥ ለእስራኤል እናገራል ከዛ ደግሞ በጀርባ በኩል ያለው ነገር ደግሞ አለ ያቺ ቤተ ክርስቲያን ናት እና ተነሺ ስላት ለአይሁዶች እናገራል ለዛም እናገራል የእግዚአብሔር ብርሃንሽ ወጥቷል ይያለ ደግሞ እንደገና ክብርሽ ወጥቶልሻል ይላል እና ይሄ ተፈጥሯዊ ፀሐይ ብቻ ሳይሆን የእግዚአብሔር ክብር ደግሞ የሚገለጥ የእግዚአብሔር ክብር አለ ይሄንን በዚህ አይነት መንገድ ስለሆነ ይሄንን እጭቅ አድርጎ ነው አንድ ጋር ያመጣው ስለዚህ ይሄ ጨለማ ድቅድቅ ጨለማ ዓለምን ይሸፍናል ነገር ግን እግዚአብሔር ባንቺ ላይ ወጥቷል የሚለው የእግዚአብሔር መገኘት ነው አልዮቱ ነው እስራኤላውያንን ምድረ በዳ ያስቀራቸው አልዮቱን ስለናቁ ነው ለባልዮቱ ላይ ትኩረት ስላልሰጡ ነው ሌላ ነገር ላይ ነው ትኩረት ያደረጉት በዚህ ምክንያት በምድረ በዳ ቀሩ ያ እንዳይሆን እግዚአብሔር ለቤተ ክርስቲያን እንግዲህ የሚለው ነገር ነው ያ ከሆነ በኋላ አልተሜት ዋናው ግቡ ምንድነው እግዚአብሔር ቤተ ክርስቲያንን ሲቀሰቅሳት ለእኔና ለእናንተ ለግላችን ስናገረን ምንድነው ስንል እዛ ላይ የተጻፈው ነገር ህዝቦችም ወደ ብርሃንሽ ነገስታትም ወደ ጸዳልሽ ወደ ንጋት ጸዳል ምን ይሆናሉ ይመጣሉ የሚመጣ ሰራዊት አለ እግዚአብሔር ለማዳን የሚፈልገው ነገር አለ እስከ መጨረሻ ቀን ድረስ ከዚህ በኋላ ይሄ የመጨረሻ ጌታ ኢየሱስ ከመምጣቱ በፊት የእግዚአብሔር የወንጌል ይሄ ወንጌል ዓለም ሁሉ ይሰበካል ይላል ያ ምንድነው ሃርቨስት አለ ሊመጣ ያለው መከራ አለ የነፍሳት መሰብሰብ አለ በሐዋርያት እንደጀመርንበት በዛው መንፈስ ነው የምንጨርሰው በሐዋርያት መንፈስ እንደጀመርን በዛ እንጨርሳለን ያ በሐዋርያት ጊዜ ተሰብስቦ መጡ እና በአንድ ቀን 3000 ዳኑ ያ አይነት መንፈስ የሚመጣበት ጊዜ ስለሆነ ይመጣሉ ሌላ መውጫ የላቸውም እግዚአብሔር የዓለምን ሁሉ እንግዲህ ያጨናነቀ ጌታን ወደ መፈለግ የመምጣት ጊዜ ይሆናል ስለዚህ ኢሳይያስ ከምዕራፍ 30 ጀምሮ 60 ጀምሮ ይቅርታ እስከ 66 ድረስ ነገሩን ይቀይርና የምጽፉበትን አጻጻፍ ይቀይርና አሁን ምን ላይ ነው የሚያተኩረው ክብር የሚለው ነገር ላይ ነው የሚያተኩረው በእነዚህ በስድስቱ ምዕራፍ ላይ 23 ጊዜ ክብር የሚል ቃል ተጽፏል ምክንያቱም አሁን እግዚአብሔር የእግዚአብሔር የመጨረሻ ክብር ሊገለጽ ስለሆነ በቃ በክብር ላይ ነው ስለዚህ እንደውም በአጠቃላይ ስንመለከት የአዲስ የክብር ቀን ነው ይለዋል እና ይሄ እንግዲህ ለቤተ ክርስቲያን ነው ለኔና ለናንተ የተሰጠን ነው እንደዚህ ከሆነ እንግዲህ አሁን እኛ ይሄንን የእግዚአብሔር ደግሞ የሚገርማችሁ ነገር ነው ተነሺና አብሪ ስል እንግዲህ የመጀመሪያውን እንመለከታለን ተነሺና አብሪ ስል ምንድነው ማበረው አሁን ለቤተ ክርስቲያን ብርሃንሽ መጥቷል የእግዚአብሔር ክብር መጥቶልሻል እና የእግዚአብሔር አልዮት አለ የእግዚአብሔር ብርሃን አለ የእግዚአብሔር ምሪት አለ ሁሉ ነገር ስታው ተጠቅልሏል እና ሁሉ ነገር እንግዲህ እዛው ከተጠቀለለ ተነሺ ስላት ተነሺ ለምን አብሪ ለምንድነው ተነሽቴ የማብረው የመጀመሪያው እንግዲህ እሱ ተነሺና አብሪ ዛሬ እግዚአብሔር በረዳን እንግዲህ ከዛ ካለፈን መልካም ነው ካላለፍንም እንግዛን እናቆማለን ምንም ችግር የለው ተነሺና አብሪ ለምን ብርሃንሽ ይመጣል ነው አይደል በሉልኛ መጥቷል በቃ መጥቷል አለ የእግዚአብሔር ብርሃን አለ የእግዚአብሔር ክብር አለ የእግዚአብሔር መገኘት አለ በእውነት የእግዚአብሔር መንፈስ በውስጥ ያለ የምትሉ ሲጆቻችሁ ለሳይ ብርሃኑ አለ በቃ ሌላ የምንጠብቀው ነገር የለም ግን ውስጣችን ያለው መውጣት አለበት እንዲወጣ ደግሞ እኛ መነሳት አለብን ውስጣችን እግዚአብሔር ያስቀመጠው ብርሃን አለ እናም ጌታ ኢየሱስ ምን አለ እናንተ የዓለም ብርሃን ናችሁ አለ ብርሃን ትሆናላችሁ አለ ብርሃን ናችሁ አለ ወደፊት ትሆናላችሁ አለ ናችሁ በቃ ጌታን ከተቀበላችሁበት ጊዜ ጀምሮ እናንተ የዓለም ብርሃን ናችሁ አለ እንግዲህ ተነስቶ ያንን የማብራቱ ነገር አሁን እንግዲህ ለቤተ ክርስቲያን የተሰጣል ለኛ የደረሰን ጥሪ ይሄ ነው የእግዚአብሔር ስለ ብርሃን ስንነጋገር
እና ከእግዚአብሔር ጋራ በብሉይ ኪዳን ከዘፍጥረት ጀምሮ ያያይዘዋል። እንግዲህ ተመልከቱ ልክ ወደ እግዚአብሔር በምድርን ሲፈጥራት በምድር ምን ነበረች ይላል ቶሎ ነው ጨለማ ነበር አይደለም ባዶ ነበረች በጥልቋም ላይ ምን ነበር ይላል ጨለማ ነበር ይላል። እንግዲህ እግዚአብሔር የጀመረው በምንድነው ማንነቱን ለመግለጽ በብርሃን ነው የጀመረው። እግዚአብሔር አንድ ቃል ተናገረ ብርሃን ይሁን አለ ሆኗል በሉ ንካውና ሆኗል ብርሃን በህይወቴ ውስጥ በነገሬ ላይ ብርሃን ሆኗል ብለዋል። በሁኔታ ላይ ብርሃን ሆኗል። ጨለማ ያፈለገ ነገር ይሁን የተበላሸ የሚመስል ያፈለገ ነገር ይሁን እግዚአብሔር ብቻ አንድ ነገር ቃል ይናገራል ብርሃን ይሁን ብርሃን ይሁን። እግዚአብሔር ከዛ ነው የሚጀምረው። እግዚአብሔር ራሱ ብርሃን ስለሆነ በኋላ እንመለከታለን። እግዚአብሔር ራሱ ብርሃን ስለሆነ ብርሃን ደግሞ የክብሩ ማንጸባረቂያ ስለሆነ እግዚአብሔር ብርሃን ይሁን አለ። ብርሃን ይሁን እንግዲህ ብርሃን ይሁን ካለ በኋላ ብርሃንም ሆነ ይላል ዘፍጥረት ላይ እንግዲህ እሱን ነው የምንመለከተው። ከዛ በኋላ ጌታ ኢየሱስ በተወለደ ጊዜ ታሳውሳላችሁ ብዙ ጊዜ በሰንዴ ስኩልም እንለዋለን እና ጌታ ኢየሱስ ሲወለድ በምድረ በዳ በነበሩት እረኞች ዙሪያ የእግዚአብሔር ምን አበራ ይላል አይደለም አይደለም የእግዚአብሔር ክብር እዛ አሁን ያ እግዚአብሔር ብርሃን ይሁን ሲል ያ ክብር መጣ። በአዳምና በሔዋን ምክንያት ያ ክብር እንደገና ተሸፈነ። አሁን ጌታ ኢየሱስ ሁለተኛ አዳም መጣና ሲወለድ ያ ክብር ተመልሶ መጣ እና ያ ክብር ብርሃንና ክብር የሚለው አንድ ጋር ነው የሚሄዱት እና ያ ክብር ተመልሶ መጣ። በእረኞቹም ዙሪያ የእግዚአብሔር ክብር አበራ ይላል ተመልሶ መጣ። ያ ክብር በክርስቶስ ኢየሱስ ተመልሶ ወደኛና ወደናንተ መጣ። ያ ከሆነ በኋላ አሁን እኛ ደግሞ እንደ ጌታ ልጆች ጌታ ኢየሱስን ተቀብለን ወደሱ ወደ እግዚአብሔር መንግስት ስንገባ የሚሆን ነገር አለ። በአንደኛ ቆሮንቶስ ሁለተኛ ቆሮንቶስ ይቅርታ ምዕራፍ 6 ምዕራፍ 4 ቁጥር 6 በጣም ወደዋለሁ። በጣም የሚወደው ጥቅስ ነው እና እንደዚህ ይላል በክርስቶስ ፊት የእግዚአብሔርን የክብሩን ዕውቀት ብርሃን እንድሰጥ ተሰውሳለች የት ያበራ ይላል አረ በሉልኛ አረ ልባችሁ ላይ እጃችሁን ጫኑና በልቤ ውስጥ ያበራ ብርሃን አለ በሉ እስቲ ኢማኑና በሉ እስቲ ያበራ ብርሃን አለ በሉ። ይሄ ብርሃን አይጨልምም በሉ። ይሄ የሚጨልም ብርሃን አይደለም የሚቀጥል የሚሰፋ የሚጨምር እንጂ የሚጨልም አይደለም። ሁኔታ ስለጨለመ ባንተ ውስጥ ያለ ብርሃን አይጨልምም። ያ ብርሃን ክርስቶስ ስለሆነ እግዚአብሔር እንዲህ አለ ብርሃንም በምን ይብራ አለ በጨለማ ይብራ ያለ ማን ነው? አረ በሉልኛ ብርሃን በጨለማ ይብራ ያለ ማን ነው? በዘፍጥረት ውስጥ ብርሃን ይሁን ያለ ማን ነው? እዛ ብርሃን ይሁን ያለ እግዚአብሔር መጣና በኔና ባንተ ልብ አስቀምጦ ይብራ አለ። ይብራ በቃ ሌላ ነገር አይደለም። ለጌጥ አይደለም የተቀመጠው ለትምክህት አይደለም የተቀመጠው ብርሃን ምን ይሁን ይብራ። እስቲ ልባችሁን ንኩና ይብራ በሉ እስቲ ይብራ በቃ ይብራ ይሄ ብርሃን። ምክንያቱም ዓለም አሁን የምትፈልገው በዚህ ጭንቀት ውስጥ ዓለም የምትፈልገው ያንን ብርሃን ነው። ብርሃን ይሁን ያለ ጌታ ብርሃን ይብራ አለ። እንግዲህ ይሄ ከሆነ ተነሽና አብሪ ስላት የእግዚአብሔርን ማንነት የእግዚአብሔርን አሰራር መግለጥ ማልፎ የደህንነት ብርሃን ነው የመዳን ብርሃን እና በቆላሲያስ ምዕራፍ 1 ቁጥር 12 ላይ ጌታ ይረዳኛል ቀስ ብዬ ሄዳለሁ ምክንያቱም ብዙ ነገር መንካት ስለምፈልግ መሮጥ አልፈልግም እና ይኸው ተመልከት ምን ይላል በቆላሲያስ ላይ በቅዱስ ርስት በብርሃን ምን ይሆናችሁ ይላል ተካፋዮች ይሆናችሁ። በብርሃኑ ምን ይሆናችሁ ተካፋዮች እንሆናለን እኮ አይደል ተካፋዮች ይሆናችሁ በብርሃኑ የመዳናችን ያንን ብርሃን ነው ይሁን ያደረገው። በቃ ስንድን ያ ብርሃን ይሁን ሆነ እና የብርሃኑ ተካፋዮች ሆነን እና ይሄ በዚህ እንግዲህ በዛ መንግስት በክርስቶስ መንግስት ከገባን በኋላ ያ ብርሃን ውስጣችን ስላለ የአካባቢው የጠላት ስራ ጨለማ ነው። ከጨለማ መንግስት ወደ ብርሃኑ አፈለሰን ይላል አገባን ይላል ወደ ልጁ ብርሃን ውስጥ አስገባን ይላል። ስለዚህ ምን ማለት ነው? እና ጨለማና ብርሃን አንድ ጋር ቢሆኑ ማን ነው የሚያሸንፈው? በሉልኛ ብርሃን። ስለዚህ አረባክ አስተውል አሸናፊ ነው በሉት ተጠቀማችሁ ያለው አረባክ አሸናፊ ነው አስተውል በሉት። ይብራ ያለው እግዚአብሔር አስቀምጦ እዛ ውስጥ አስገባንና ወደ በእግዚአብሔር መንግስት ውስጥ እንገባ የብርሃን መንግስት ነው። የብርሃን መንግስት ስለሆነ ደግሞ ክብሩ ከኛ ጋር አለ ኃይሉ ከኛ ጋር አለ። አልተዋችሁም አልለቃችሁም ሁሉ ጊዜ ምንድን ነኝ ከናንተ ጋር ነኝ።
ያ ብርሃን አይሄድማ። ያ ብርሃን በውስጣችን በርቷል። ያ ብርሃን በውስጣችን አለ። ስለዚህ አካባቢው አያስፈራንም፣ የሚሆነው ነገር አያስፈራንም። የኛ ጨለማ በሁኔታ የኛ ብርሃን በሁኔታ ምን አይሆንም፣ አይጨልምም። አረ የማይጠፋ ብርሃን ነው በውስጥ ያለ በሉት ባካችሁ ብላችሁ። የማይጠፋ ብርሃን ነው በውስጥ ያለ በሉት። በልሳን የምትጸልዩ እጆቻችሁን በልሳን ጸልያችሁ ሁኔታን ከፈራችሁ something is wrong። ያ ልሳን ከማን እንደሆነ ማስመርመር አለባችሁ አይደል? ብርሃን በውስጥ ያለ ብላችሁ የእግዚአብሔር በዛ መንፈስ ጸልየን እንደገና በፍርሃት ውስጥ እንገባ ከሆነ የሚሆን ጉዳይ አይደለም። እንግዲህ ምንድነው ሌላ ነገር ደግሞ ይሄ ብርሃንሽ ወጥቷልና ተነሽና አብሬ ምን ማለት ነው? እንግዲህ እዛ ውስጥ ባንቺ ውስጥ የገባ ብርሃን አለ። ባንቺ ውስጥ ያለው ብርሃን አለ። የእግዚአብሔር ብርሃን ባንቺ ውስጥ አለ። ከዛም ሌላ የደህንነትሽ ነገር ከብርሃን ጋር የተያያዘ ነው። ሌላ ነገር ምንድነው? ተስፋሽ ታድሰዋል። ብርሃን ሲመጣ ተስፋን ያድሳል። ብርሃን ሲመጣ ጨለማን ያስወግዳል። ብርሃን ሲመጣ ያለፈውን ያስረሳል። ስለዚህ አሁን ተመልከቱ እስቲ በኢሳይያስ 9:2 ላይ ብትመለከቱ ኢሳይያስ ትንቢተ ኢሳይያስ 9:2 እኔ አነብላችኋለሁ። እንዲህ ይላል በጨለማ የሚኖር ሕዝብ ብርሃን ምን ሆነ ይላል አየ፣ በሞትም ጥላ ምድር ላሉትም ምን ሆነላቸው ብርሃን ወጣ። ይሄ ተስፋ ነው። እስራኤላውያን በጭንቀት ውስጥ ሆኖ ነብዩ ይሄንን ሲናገር እነሱ ይጠባበቁ ነበር እንጂ አላዩም ጌታ እስኪመጣ ድረስ። እኛ ግን ያ ተስፋ ነው። ተስፋ ብርሃን ወጣ ማለት ተስፋ መጣ ማለት ነው። ተስፋ ተነሽና አብሪ፣ ተነሽና ተስፋሽን ተናገሪ፣ ተነሽና ካንቺ ጋር ማን እንዳለ አውሪ፣ ተነሽና ከማን ጋር እንደምትሄጂ አረጋግጪ። ያንን ነው ያለ ያለው ለቤተ ክርስቲያን። ያ ከሆነ እንግዲህ አሁን የሚገርማችሁ ነገር የሚቀጥለው ነገር ምንድነው? ብርሃን ሲመጣ ሰሞኑን ሀብት ሲያሰፍ በጣም ነው የተባረኩኝ። የሁለቱንም ሳምንት አካታዲ እናንተ በሁለት ሳምንት ልዩነት ነው የሰማችሁት፣ እኔ አንድ ጋር ነው የሰማሁት እና በጣም ባረከኝ። አንዱ የባረከኝ ምንድነው? የእግዚአብሔር ነገር ሲመጣ የእግዚአብሔር መገለጥን ያመጣል። ያንን መልእክት ሰምታችሁ መገለጥ አግኝቻለሁ የምትሉላችሁ እንደገና ጀንጭ እየጸለይላችኋለሁ ወይም እንደገና መስበክ አለበት። ይሄንን ሰምቶ መገለጥ አላገኘሁም የሚል ሰው ካለ ችግር አለበት። ከየት ነው የመጣ? ይሄ ነው ብርሃን ሲመጣ መገለጥ ይለቀቃል። አንዱ የብርሃን ምልክት ለቤተ ክርስቲያን የመገለጥ መለቀቅ ነው። የተሰወረ ነገር ሁሉ ይገለጣል። የተደበቀ ነገር ሁሉ ይወጣል። በቃ ከመገለጥ ጋራ ነው። የእግዚአብሔር ብርሃን ሲመጣ ከመገለጥ ጋር ተስፋ መስጠት ብቻ ሳይሆን ሌላ ነገር ያሳየናል። ተስፋ ሰጥቻለሁ ብቻ ሳይሆን ሌላ ነገር አለ፣ የማሳይ ነገር አለ፣ እንድትገባበት የሚፈልገው ነገር አለ፣ እንድትሆንልኝ የሚፈልገው ነገር አለ። ሌላ መገለጥን ያመጣል። ያለፈውን የሚያስረሳ ሌላ የተሻለ ነገር ውስጥ ያስገባናል። እንግዲህ ይሄ መገለጥ የሚለው ሐዋርያ ጳውሎስ ለዚህ ነው ለኤፌሶን ቤተክርስቲያን መንፈሳዊ አይኖቻችሁ በርቶ እና መገለጡን መጥበቡን የጥበብና የመገለጥን መንፈስ ምን እንድትሆኑ ይላል እንድትቀበሉ ይላል። ምን ማለት ነው? ብርሃን ከመጣ ሁሉ ጊዜ መገለጥ አለ። የእግዚአብሔር ብርሃን ከመጣ ሁሉ ጊዜ ማስተዋል አለ። የእግዚአብሔር ብርሃን ከመጣ ሁሉ ጊዜ መረዳት አለ። እዛ መንፈስ ውስጥ እንዲገቡ የመንፈሳዊ የልቦናቸው አይኖች ሲበሩ፣ መንፈሳዊ አይኖቻችን ሲበሩ ብርሃኑ አለና ያለን የእግዚአብሔር ብርሃን እናያለን። እዛ ውስጥ ለመግባት እንግዲህ ሐዋርያው የሚናገረው ይሄን ነብዩ የሚናገረው ይሄን ነው። ከዛ ቀጥሎ እንግዲህ ይሄ ተነሽና አብሪ ሲል አሁን የመገለጥ ጊዜ ስለሆነ አዲስ ነገር የሚመጣበት ጊዜ ስለሆነ መተኛት አትችም። ተነሽና አብሪ። ምክንያቱም የምታይ ነገር አለ፣ የሚገልጥልሽ ነገር አለ፣ የማሳይሽ ነገር አለ ቤተክርስቲያን እና እንዳውም በኤፌሶን ምዕራፍ 3 ቁጥር 10 ላይ ሀብትሽ ያለፈ ጊዜ ትንሽ ጠቅሶታል። እና ይሄ ጥበብ በቤተ ክርስቲያን ውስጥ ያለው ጥበብ ለዓለም ሁሉ ምን ይሆን ይላል? ይታይ ዘንድ ይላል። ለነገስታት ይታይ ዘንድ ይላል። ለአለቆች ይታይ ዘንድ ይላል። ይሄ መገለጥ ሲመጣ በቃ የሌሎቹን የማያምኑትን አንደበት የሚያስዝ የእግዚአብሔር መገለጥ እዛ ውስጥ ይመጣል። የእግዚአብሔር በዛ ቤተ ክርስቲያን ጌታ ኢየሱስ ጥበቡን ይገልጣል። ያ ከሆነ እንግዲህ የሌላ ነገር አለ። የእግዚአብሔርም ክብር ወጥቶልሻልና ተነሽና አብሪ። ለእስራኤላውያን ተስፋ ነበር ያ ክብር እና መንገድ አዘጋጁ
እና የእግዚአብሔር ክብር ይገለጣል ስጋ ለባሽም በአንድነት ያየዋል ይሄ ተስፋ ነው ነገር ግን ለኛ የሆነ ነገር ነው ሆኖልናል ከኔ ጋር ናቸው ሆኖልናል አሁን እኮ ይመጣል ብለን አይደለም የምሰብከው እኖርበታለሁ ምን ነው አላችሁ ደህናችሁ አሁን እኮ የምንጠብቀው ሳይሆን የምንኖርበት ነው የተሰጠን ይሆናል ብለን የምንጠብቀው ሳይሆን ኢየሱስ መጥቷል ጎዳ መንገድን አዘጋጁ ጥርጊያውን አስተካክሉ ተራራው ዝቅ በል ጠማማው ይስተካከል ይቅና እና ሸለቆው ከፍ በል የእግዚአብሔር ክብር ይሄ ምን በሉልኛ ይገለጣል ከዛስ ስጋ ለባሽም በአንድነት ያየዋል በቃ ይሄ የእግዚአብሔር ስለዚህ አሁን ይውላችሁ ክብሩ መጥቷል ምንድነው የቀረው ስጋ ለባሽ ሁሉ ያንን ክብር ማየት በማን በኩል ነው የሚያዩት ንኩትና ንገሩታ በአንተ በኩል ነው አንተ ነው እግዚአብሔር እየጠበቀ ያለው እንጂ እሱ ጨርሷል በሉታ ተነሽና አብሪ ለምን ያንን ብርሃን ያንን ክብር ለማየት የሚጓጓሉ ያንን የሚጠባበቁ አሉ አህዛብም ወደ ብርሃንሽ ይመጣል ይላል ያንን የሚጠባበቀው ትውልድ አለ ያንን የሚጠባበቀው ህዝብ አለ በጨለማ ውስጥ ያለው ህዝብ አለ ብርሃኑ ግን በእኛ ውስጥ ነው ክብሩ ግን ከኛ ጋራ ነው የክብር አምላክ ከኛ ጋራ ስለሆነ እንግዲህ ይገለጥልሻል እና ይሄ ነው እንግዲህ የእግዚአብሔር ተስፋ ይሄ ነው እንዲህ ከሆነ ይሄንን ያህል ካልኳችሁ ወደ ሁለተኛ ላሳልፋችሁ ይሄ ቃል ራሱ ተነሽ የሚለው ቃል በመጀመሪያ ደረጃ ምን ማለት ነው በህይወት ኑሪ ነው በቃ በህይወት ኑሪ ተነሽ ማለት የትንሣኤን ህይወት ተለማመጂ በትንሣኤ ህይወት ኑሪ እንግዲህ ተመልከቱ ጌታ ኢየሱስ ክርስቶስን በተቀበልን ጊዜ ጌታ ኢየሱስን ባመን ጊዜ የእግዚአብሔር ቃል እንደምናገረው ከክርስቶስ ጋር ምን አደረገን ይላል አስነሳን አይደለም እና ጌታ አስቀመጠን ይላል በሰማያዊ ስፍራ በአብ ቀኝ አስቀመጠን ይላል ስለዚህ በሰማያዊ ስፍራ ቁጭ አደረገን እዛ ተቀምጠናል እንግዲህ የትንሣኤ ጉዳይ ይሄ ነው ስለዚህ አሁን ተነሽና አብሪ ስል የሆንሽውን ነገር በሰማይ የሆነውን ነገር በምድር ላይ ተለማመጂ በሰማይ ተፈጽሟል ከክርስቶስ ጋር አስነስቶናል በሰማያዊ ስፍራ ምን አድርጎናል አስቀምጦናል ስለዚህ አሁን በእለት ኑሮ ወደ ቢዝነስ ስትሄድ ወደ ስራ ስትሄድ ወደ ማንኛውም አይነት ነገር ስታደርግ ያንን ህይወት ይሁን አድርጊ ያንን የትንሣኤን ህይወት አምጣ ያንን የትንሣኤን ህይወት ኑር ይሄ እንግዲህ የትንሣኤ ህይወት ቃሉ ተመልከቱ ያንን ጥቅስ ስትመለከቱ ተነሽና ምን አድርጊ ይላል በሩልኛ ተነሽና አብሪ የሆንሽውን ነገር የመጣልሽን ብርሃን አሳይ የሆንሽውን ነገር ግለጪ ያ ከሆነ እንግዲህ አሁን ይሄ ነገር ተነሽና አብሪ የሚለው ቃል ልመና ሳይሆን ያለፈ ጊዜ ተጠቅሻቸው በጸሎታችን ላይ እና ምንድነው ትእዛዝ ነው ከኔ ጋር ናቸው ተነሽና ከተመቸሽ ከመሰለሽ ከተስማማሽ ሁኔታ ሁሉ አመቺ ከሆነ በሉልኛ ተነሽና አብሪ ይሄ የንጉሱ ትእዛዝ ነው በሰማያዊ ስፍራ ከሱ ጋር ከተቀመጥ ለቤተ ክርስቲያን ጌታ የምለው ለኔና ለናንተ የምለው ለቤተሰባችን ተነስና አብራ ለምን ከኔ ጋር ተቀምጠሃል ብርሃኔ በውስጥ ያለ ክብሬ በውስጥ ያለ ህይወትን አግኝተሃል ኃይሌ በውስጥ ያለ መንፈሴ አለ ተነስና አብራ ተነሽና አብሪ ያ የትንሣኤ ህይወት ይገለጥ በትንሣኤ ህይወት ተመላለሽ እንግዲህ ይሄ ጌታ ኢየሱስ ይሄንን ነገር በአገልግሎቱ ላይ ብዙ ጊዜ ብሎታል ይሄንን ቃል ራሱን የተነሽና አብሪ የሚለው ቃል ብዙ ጊዜ በአዲስ ኪዳን ውስጥ በወንጌል ውስጥ የምናየው ቃል ነው የመጀመሪያው በጣም ቀላል የሆነ ያለፈ ጊዜ በጸሎት ላይ ጠቅሼዋለሁ ልንገራችሁ አልዓዛር በሞተ ጊዜ እህቶቹ ላኩበት አይደል የምትወደው ምን ሆነዋል አሉት ታሟል አሉት እና የምትወደው ታሟል ሲል ይሄኛ ለማን ክብር ነው አለው ለእግዚአብሔር ክብር እንጂ ለምን አይደለም ለሞት አይደለም አለ አረ ሞት ከኔ ያልፋል ብሎ አረ ሞት ከኔ ያልፋል በልሲ ሞት ካንተ ያልፋል ሞት አያስፈራኝም በልሲ እንደ ሁሉ እኮ እንደ የተሰበሰበው ሞትን ስለሚፈራ ነው እንኳን ሞትና የሰውንም ግልምጫ ስለሚፈራ አይመሰክርም ከኔ ጋር ናቸው
እንግዲህ አሁን ይሄ ለእግዚአብሔር ክብር እንጂ ለምን አይሆንም? ለሞት አይሆንም። እና ስለዚህ እዛ በዋለበት ቦታ እና 2 ቀን ዋለ ይላል አይደል? ከዛ ስመጣ አሁን የአልዓዛርን ታሪክ ለማውራት ሳይሆን ይሄንን ነገር ኢሉስትሬት በደንብ አድርጎ ስለሚያብራራልን ነው። አሁን ጌታ ኢየሱስ መጣና ከመጣ በኋላ አሁን ያለቅሳሉ፣ ይጮሃሉ እና ተስፋ ቆርጠዋል። መጨረሻ ላይ አንድ ነገር አላቸው። የት ነው ያኖራችሁት? ይሄ ተስፋ ያስቆረጣችሁ እኔ ያላኩላችሁን ቃል እንዳታምኑ ያደረጋችሁ እንድትጠራጠሩኝ ያደረጋችሁ እየወደዳችሁኝ ግን ማመን ያቃታችሁ ይሄ ችግር የት ነው አሳዩኝ። የሰማችሁኝ ስብከት አይደለም መልእክት ነው የምነግራችሁ። አሳዩኝ፣ ሩቱን አሳዩኝ፣ መሰረቱን አሳዩኝ። ይሄንን ነገር ከዛ እንዳትወጡ ያደረጋችሁ ከምትወዱኝ ከኔ ከጌታችሁ ይበልጥ ለባህል እንድትታዘዙ ያደረጋችሁ በህይወት ኖራል ያልኩትን እንድትቀብሩ ያደረጋችሁ የት እንደሆነ ችግሩን አሳዩኝ አላቸው። ወጡና ና ብሎ ወስዶ አሳዩት። በዛን ጊዜ ይሄንን ሲያሳዩት ጌታ ኢየሱስ አንድ የሚደንቅ ነገር ተናገረ። ሁሉ ጊዜ ባነበብኩት ቁጥር ሀብትሽ ይደነቃል። አልዓዛር ምን አድርግ ናውጣ። ደሴም ቃል ነው። ተነሺ አልዓዛር ናውጣ። የትናንት አበቃ፣ በቃ ያ ጊዜ አበቃ። ውጪ፣ ተነሺ፣ አንተም ተነስ። ሌላ ጊዜ አለ፣ ሌላ ሰዓት አለ፣ ሌላ ክብር አለ፣ ሌላ ስራ አለ፣ ሌላ ጥሪ አለ፣ ሌላ ዘመን አለ፣ ሌላ ምስክርነት አለ። ተነስ። የሞተውም ሰውዬ እንደተጠመጠመ ምን ሆነ ይላል? ወጣ ይላል። አቤት! እዚሁ ላይ ብንውል እንዴት ደስ ባለኝ ነበር። ምንድነው ያወጣው? ድምፁ ምንድነው? ለመነው አይደለም? በልልኛ ትእዛዝ ነው፣ ትእዛዝ ነው። ውጣ፣ በቃ ይውጣ። ንጉሱ ውጣ ስላለ ሌላ አማራጭ ነገር የለውም። አሰላስልና ከፈለክ ውጣ አላለውም። ውጣ። እግዚአብሔር ሲናገር ነገሩ አበቃ። የእግዚአብሔርን ቃል ካመን ነገሩ አበቃ። ውጣ። ወጣ ሰውዬ። እንዴት ወጣለሁ ብሎም አላሰበም። ወጣ። ከዛ ጌታ ይሄን ሁሉ ጊዜ የሚያስደንቀኝን ነገር በዘመኔ ሁሉ እኔ ይሄን ነገር ከዚህ የምወጣው አይመስለኝም። አንድ ነገር አለ። ፍቱትና ተውት ይሄድ። መነሳት አንድ ነገር ነው፣ መፈታት ሌላ ነገር ነው። የጴንጤው ችግር መነሳት ሳይሆን መፈታት ነው። ምስጢር ልንገራችሁ። ብራዚል እያገለገልኩኝ እንዳልኳችሁ 38 ቸርቾች ናቸው አንድ ጋር የመጡት። ድኛለሁ፣ ጌታን አገለግላለሁ እያላችሁ ነገር ግን መፈታት ያቃተኝ እስራት በውስጤ አለ፣ በህይወቴ አለ የምትሉ እጆቻችሁን አሳዩኝ አልኳቸው። የእውነት ደነገጥኩ። አስተርጓሙ ሰውዬ እንዴ በደንብ ነገርከው አልኩት። አዎ ነግራቸዋለሁ አለ። እንግዲህ ከዚህ መፈታት ፈልጋለሁ የምትሉ እስቲ ኑ ወደፊት አልኳቸው። ቦታ አልበቃም፣ ሰልፍ በዛም ደነገጥኩኝ። ይሄ ሁሉ ህዝብ ጌታን እያገለገለ ራሱ ታስሮ እንዴት ነው የምሆነው? እየዘመረ እየሰበከ እንዴት ነው እንደዚህ ሊሆን የቻለው እያልኩኝ የራሴን ነው ንስሐ የገባሁበትን ልነግራችሁ ነው። እዛ ወረድኩኝ። ልክ እዛ ስወርድ የእግዚአብሔር መንፈስ በላይ ላይ መጣ። እራራላችኋለሁ አለኝ ጌታ። እራራላችኋለሁ። አንተ ሁኔታውን አይቴ ነው የተሰማ እኔ ግን እራራላችኋለሁ አለኝ። እኔ በህይወቴ ዘመን ይሄንን በሚበዛ ህዝብ ላይ ጀንጭኛ አላውቅም። ያለ ማጋነን ወደ 800 ሰው ይሆናል።
ፍቱትና ተውት ለምን የክብር ዘመን ነው የክብር ዘመን ስለመጣ ሁለቱ አንድ ጋር አይሄድም የታሰንበትና የተጠራንበት አብሮ አይሄድም ለተጠራንለት ነገር ብለን የታሰንበትን መፍታት አለብን ለተጠራንበት ነገር ብለን የለበስነው ማውለቅ አለብን ይሄንን ጌታ ኢየሱስ ለዚህ ሰው ብቻ ሳይሆን ለምኩራብ ማለቃ ብላቴና ይሄንን ነው የተናገረው የምኩራቡ አለቃ ጌታ ኢየሱስን ናና ልጄ ታማብኛለች ብሎ ኢየሱስ እየሄደ በመሃንገል ያው ደም የሚፈሳትም ሴትዮ የነካች ምናምን ያለ ሰዎችም ያጣበቡት ቆየ በመሃከል መልእክት መጣለት መልእክቱ ምንድነው ልጅቷ ሞታለችና እሱን አታስቸግረው ስለዚህ ጌታ ኢየሱስ ወደ ሰውየው ዞረና እና ኢማን እንጂ በሉልያ አትፍራ ኢማን እንጂ እኔን ጠርተኸኝ የሚሞት ነገር የለም እኔ ወደ ቤት ይሄርኩ የሚሞት ነገር የለም ድረስልኝ ኢየሱስ ብለ የሚሆን ነገር የለም ከዛ መጣና እንዲህ አላት ቃሉን ብቻ ለፈልጌ ነው ይሄ ዘሴም ቃል ነው የተጠቀሙበት ኢየሱስ እንዲህ አላት ጣሊታ ቆሜ ትርጓሜው አንቺ ልጅ ተነሺ አንቺ ልጅ ተነሺ ያንቺ ጊዜ ደርሷል ከዚህ በኋላ ላንቺ የምንለቀስበት ጊዜ ሳይሆን አንቺ የልጅነትሽን ዘመን እንጆይ የምታደርግበት ጊዜ ነው አንቺ የምትሯሯጥበት ጊዜ ነው አንቺ ፍሬያማ የምትሆኝበት ጊዜ ነው ለቤተ ክርስቲያን ጌታ ይሄንን ይያለ ነው ለኔና ለናንተ ጌታ ይሄንን ይያለ ነው በቃ ላለፈው ነገር የምናለቅስበት ሳይሆን ተነስተን የእግዚአብሔርን ጸጋ እንጆይ የምናደርግበት ጊዜ ነው ጌታ መጥቶ ተነሺ አላት ተነሳች ሌሎችም ሰዎች የሚገርማችሁ ነገር ጌታ ይሄንን ቃል ደጋግሞ ይናገራል እዚህ በኢሳይያስ ላይ የተናገረው ቃል እና ወደዛ ዮሐንስ ወንጌል ምዕራፍ 5 ጋር ስትሄዱ ደግሞ ያ ሰውዬ 38 ዓመት ሽባ ሆኖ አልተቀመጠም ቁጭ ብሎ ሲሞክር ሁሉ ነገር አልሆነለትም ብሎ ሞክሮ ከዚህ በኋላ አትሞክርም በለው ተጠቀባችሁ ያለው ከዚህ በኋላ አትሞክርም በለው ኢየሱስ ከመጣ ሙከራ የለም ኢየሱስ ከመጣ መታዘዝ እንጂ መሞከራ አይደለም ብዙ ጊዜ ሞከርኩኝ ሰው እየቀደመኛል ኖ አሁን የሙከራ ዘመን አበቃ ለቤተ ክርስቲያን ከዛ በኋላ ጌታ ኢየሱስ ተነስና አልጋህን ተሸክመ ሄድ አለው አሁን ተነስ ብቻ እኮ አይደለም አልጋህንም ተሸክመ ሄድ ሪስፖንሲቢሊቲንም ተቀበል ተነስ አለው ሰውዬ ከዛ በኋላ እንዴት ይነሳለው ብሎ ነው ያስባል ማን ነው ምረዳኝ እንዴት መነሳት ማለት ተነሱ አግማ 38 ዓመት እግሩ ተራምዶ አቅም እግሩ ተዘርግቶ አቅም እንዴት ነው መነሳት ምን እንዴት ነው እግር የሚዘረጋ ኖ ተዘረጋ ኦሬዲ ከኢየሱስ ቃል ሲወጣ ሰውዬ ብድግ አደረገና ተነስቶ ሄደ ከዛ በኋላ ፈሪሳውያን አግኝቶ ማታሹን ያያየው እንዴ አስለቀሰኝ ኢየሱስ ሄድ አለው አልጋህን ተሸክመ ሄድ አለው ሰውዬ ቦታውን ለቆ ያ 30 ዓመት ስፍራውን ተሰናብቶ ደና ሰንብቺ ብሎ እና ሄደ የሄደውን ቤተ መቅደስ ያንን ተሸክሞ ገባ ምክንያቱም እሱ የበጎች በር ላይ ስለነበረ በጎች ለመታረድ የሚሄዱት በጎች ያሉ ሲሄዱ እንጂ ራሱ ገብቶ አውቅም ለመስዋዕት ነው ይባላል ስለዚህ እነዚህ በጎች የታረዱለትን ጌታን እኔ መጀ ላምልክ ብሎ ሄደ ሲሄድ ሰዎቹ አልጋህን መሸከም በሉልኛ አልተፈቀደልህም አሉት እግዚአብሔር ይሄንን ውሳኔ ይስጠን ዛሬ ከሰውዬ ምን እንዳለ ታውቃላችሁ ያ ያዳነኝ ሰውዬ አልጋህን ተሸክመ ሄድ አለኝ ቦታህን ለቀ ሄድ አለኝ ከዚህ በኋላ ጤነኛ ሆነሃል አለኝ እንዳውም ከዚህ በኋላ ሰው አይሸከምም አንተ ተሸከማለህ አለኝ በቃ ተሸካሚ አደረገኝ ጉልበተኛ አደረገኝ አላፍነትን ሰጠኝ ያ ያዳነኝ ሰውዬ ያዳነሽ ጌታ ዛሬ አላፍነትን ይሰጥሻል ጉልበት ይሆንሻል ብርታት ይሆንሻል እግዚአብሔር ያ ያዳነኝ አላወቀም መልኩ ማን እንደመስ ግን ድምጹን ሰማ ያ ያዳነው ድምጽ ያ የፈወሰው ድምጽ ያንን መታዘዝ እንዳለበት ገባው ያ ያዳነኝ ሰውዬ አልጋህን ተሸክመ ሄድ አለኝ እኔ የማውቀው መታዘዝ ብቻ ነው ያ የፈወሰኝ ሰውዬ ቅዱሳን እዚህም ያለን ባየር ላይም ላላችሁ
ያ ተነስ ብሎ ከሽባነት ያወጣ ጌታ ከሞት ያወጣ ጌታ ሕይወትንና እንደገና ተስፋን የሰጠ ጌታ ምን አለ? ምን አለሽ? አየ ሰውዬ እኮ አሁን ተፈውሻለሁ አልጋን መሸከም ምን ያስፈልገኛል ማለት ይችላል ይችላል። ግን ችግሩ እሱ ኢትዮጵያዊ አይደለም። ስታዘዝ ሙሉ ነው፣ መርጦ አይደለም። ቤተ ክርስቲያንን እንዳትንቀሳቀስ ያደረጋት መርጠን ነው የምንታዘዘው። የሚመቸንን ነው የምንፈልገው፣ ያዘዘንን አይደለም። በዛ ምክንያት አይሁዶች ምስክርነት ሆነላቸው፣ ተሸክመው ሄደ። እንግዲህ ኑሪ ያ እነዛ ጓደኞቹ ታሳውሳላችሁ። ያ ሰውዬ ሽባ ሆኖ ወደ ኢየሱስ አመጡትና ወደ ኢየሱስ ለማስገባት ኢየሱስ ጋር ለማስገባት ስፍራ አልነበራቸው። ስለዚህ ምንድነው ያደረጉት? ጣራውን ቀደዱና ሰውዬውን በኢየሱስ እግር ፊት አወረዱት። ኢየሱስም አለ ሰውዬውን ሌላውን ልተውና ከጊዜ አንፃር ተነስና አልጋህን ተሸክመ ሂድ። ተሸክሞት ያመጡት ኢየሱስ ያዝ ግን ተሸክመ ሂድ። ምን እየሰማችሁኝ አላውቅም። ኃላፊነትን የምንቀበልበት ሰዓት ደርሷል። ኃላፊነትን የምንቀበልበት ሰዓት ደርሷል። ተነሽና አብሪ። ተነስቶ ለማብራት የአደራም ጭምር ነው፣ የኃላፊነትም ጭምር ነው። እንግዲህ ይሄ ከሆነ መተው ያለብን ነገር አለ፣ ማውለቅ ያለብን ነገር አለ እና ማየት ያለብን ነገር አለ፣ መታዘዝ ያለብን ነገር አለ። እንደዚህ ከሆነ እንግዲህ ተነሽና ኑሪ፣ ተነሽና ኑሪ። አንድ ነገር ብቻ ከዛሬ መልእክት ምንም ነገር ባታሳውሱ እቺን ነገር አሳውሱ። የጌታ ጥሪ ተነስተ የትንሣኤን ሕይወት ኑር። የትንሣኤን ሕይወት ኑር፣ ሌላ ነገር አይደለም። ተነስተ የትንሣኤን ሕይወት ኑር። በቃ የትንሣኤ ሕይወት ከትላንትና ጋር የሚያያዝ አይደለም። ቦታን ያስለቅቃል፣ ስፍራን ያስለቅቃል፣ ትላንት የለበስነውን ያስወልቃል። የትንሣኤ ሕይወት የመቃብርን ልብስ ያስጥላል። የትንሣኤ ሕይወት የትንሣኤን ሕይወት ኑሪ። እንግዲህ ተነሺ አብሪ፣ ተነሺና የትንሣኤን ሕይወት ኑሪ። ሶስተኛ ቶሎ ብዬ ይሄንን ልንገራችሁ። ተነሺና ጸንተሽ ቁሚ። ካበራን ከተነሳንና ፈቃደኛ ሆነን የክርስቶስ ብርሃን ካበራን ምንድነው ማድረግ አለብን? የትንሣኤን ሕይወት መኖር አለብን። የትንሣኤን ሕይወት የማንኖር ከሆነ ብርሃናችን በሰው ፊት ሊታይ አይችልም። ብርሃናችሁ በሰው ፊት ይብራ። ማንን ያመሰግኑ ዘንድ? እግዚአብሔር አብን ያመሰግኑ ዘንድ። ያንን የትንሣኤን ሕይወት ስንኖር ምስክሮች እንሆናለን። ይሄኛ ተነሺ እንግዲህ ተነሺ በቃ ትንሣኤ ነው። ከተነሳች በኋላ የትንሣኤን ሕይወት ስትኖሪ የምስክርነት ሕይወት ነው። የምስክርነት ሕይወት ነው የምትኖር። ያ ከሆነ ግን ከዚህ በኋላ ያለው ይሄኛው ገና እየጨመረ የሚሄደውን ነው የምነግራቸው። እንዲህ ይላል፣ ተነስተሽ ጸንተሽ ቁሚ። ተነስተሽ ጸንተሽ ቁሚ። መነሳት አንድ ነገር ነው፣ ማብራት ሌላ ነገር ነው። የትንሣኤን ሕይወት መኖር ግን አሁን ጸንቶ መቆም። ተነሽና ጸንተሽ ቁሚ ምን ማለት ነው? የማወላውል ሰውን ብርሃኔ በውስጤ ካለ፣ ኃይሌ በውስጤ ካለ፣ ሕይወቴ በውስጤ ካለ የውሳኔ ሰው ሁን። በውሳኔ ቁም፣ ጸንቴ ቁም። በአዲስ ኪዳን ብዙ የተደጋገመ ቃል ነው። ሐዋርያ ጳውሎስ እንደዚህ ይላል፣ ንቁ፣ በእምነትን ጽኑ፣ በርቱ፣ ጠንክሩ፣ የምታደርጉትን ሁሉ በእግዚአብሔር ፍቅር አድርጉት። ጽኑ፣ የመጽናት ነገር፣ የመቆም ነገር። ከዚህ በኋላ ሁኔታው የተሻሻለ ይሄዳል። ምንም ኖ የመቆም ዘመን ከፊታችን አለ። የመቆም ዘመን፣ የመጽናት ዘመን በፊታችን አለ። ተመልከቱ አሁን በአሜሪካ የሆነ ያለው ነገር። አሜሪካ ተናውጣለች በአንድ ሰው ምክንያት።
ምንድነው ይሄንን ወጣት ልጅ እንዲህ ያደረገው? አቋም ስላለው ብቻ ነው። ጸንቶ ስለቆመ ብቻ ነው። ከሱ በላይ ጠንካሮች የሆኑ አሉ፣ ከሱ በላይ ኢንተለጀንት የሆኑ አሉ፣ ከሱ በላይ ዲዲኬትድ የሆኑ ሰዎች አሉ። ግን አቋም ያለው ምስክር የሆነ በህይወቱ ሳይሆን በሞቱ አናወጠ። አሜሪካን ኔሽንን አናወጠ። ያንን ወንጌል ነው። ትናንትና አንድ ኢንተርቪው ሲያደርጉ የመጨረሻ ኢንተርቪው ነው ሲያደርጉ አየሁኝና እስቲ ቆይ ምንድነው ያለ የመጨረሻው ያ ኢንተርቪው የሚያደርገው ሰውዬ ምንድነው የህይወት መመሪያ አለ። እኔ ክርስቲያን ስለሆንኩ ሮሜ ምዕራፍ 8 ቁጥር 28 ነው አለ። እግዚአብሔርን ለሚወዱ እንደ ሐሳቡም ለተጠሩት ነገር ሁሉ ይሄንን የመጨረሻ ቃሉ ይሄ ነው። ኢንተርቪው የውሳኔ ህይወት ክርስቶስ ነፃ ያወጣን በነፃነት እንድንኖር ነው። ስለዚህ ጸንታችሁ ቁሙ፣ ዳግመኛም በባርነት ቀንበር አትያዙ። ሐዋርያ ሉቃስ ደግሞ ምን ይላል? ጸንታችሁ በመቆም ነፍሳችሁን ታተርፋላችሁ። በጣም 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 የሚወደው ቃል በቆሮንቶስ ምዕራፍ 15 ቁጥር 58 ነው። 15:58 ከልጅነቴ ጀምሮ በጣም የሚወደው ቃል ነው። እንደዚህ ይላል፣ ስለዚህ የተወደዳችሁ ወንድሞች ሆይ ድካማችሁ በጌታ ከንቱ እንዳይሆን አውቃችኋልና። ዋናው እሱ ነው። ድካማችሁ ከንቱ እንዳይሆን አውቃችኋልና፣ ለጌታ የምታደርጉት ነገር ከንቱ እንዳይሆን አውቃችኋልና። ስለዚህ ምን አውቃችኋልና የምትደላደሉ የማትነቃነቁ የጌታ ስራ ቆይ የምትደላደሉ ምን የማትሆኑ የማትነቃነቁ ምን የሚበዛላችሁ የጌታ ስራ ሊበዛልህ አይችልም። ሁሉ ጊዜ እንዲህ የምትል ከሆነ አቋም ከሌለ እንዴት ይበዛልሃል? ዛሬ ያስከውን ነገ ትበትናለህ። እንዴት ሊሆን ይችላል? አቋም ይሄ ለኛ ብቻ አይደለም፣ ለቤተ ክርስቲያን ነው የምናገረው፣ በአየር ላይ ነው የምናገረው። ቤተ ክርስቲያን አሁን አቋም ያስፈልጋታል። የምትደላደሉ የማትነቃነቁ ምን የሚበዛላችሁ ነው ባሉልኛ። አቤት ሐሜት የሚበዛላችሁ ሆኖ ያለ መስሎኝ ነበር አላለ። ሌላውን መንቀፍ፣ ሌላውን መናቅ፣ ከሌላ ጋር መወዳደር ኖ የጌታ ስራ ስሙኝ፣ የጌታ ስራ ንጹህ ነው። የጌታ ስራ አይደባለቅም። የጌታ ስራ የሚበዛላችሁ ሆኖ ሲል ከሌላ ነገር ሁሉ ተለዩና የነጣ የጠራ ነገር። እኔ ገበሬ ነበርኩኝ። እህል ስንወቃ ገለባውን ካወጣን በኋላ ለዛ ለምርቱ በጣም እንጠነቀቃለን። ንጹህ ነው፣ ያልተደባለቀ ነውና። ገለባው ከተለየ በኋላ የጌታ ስራ የሚበዛላችሁ ሆኖ ሩትም እዛ ስትሄድ ያንን ነው የሰፈረላት፣ ያንን ንጹህ ነው የሰፈረላት። የጌታ ስራ የሚበዛላችሁ ሆኖ ምክንያቱም ንጹህ የሆነ ነገር ለዘር ይሆናል፣ ለምግብ ይሆናል፣ ለጤንነት ይሆናል። የተነሳና የጸና ሰው ምንድነው ምልክቱ? በዚህ በቀረችኝ ዘመኔ ጸንቼ ለጌታዬ በቃ ቆማለሁ የምትሉት ግድ የለም። ሌላን ተው በቃ እኔ ሁለት እጄን አነሳለሁ፣ እግሬንም ብችል አነሳ ነበር እንዳልወርቅ እንጂ። ምክንያቱም ከዛ የሚያስመርጥ ሌላ ምን አለ? ለበጌታ ጸንቶ ከመቆም ለጌታ ጸንቶ ግን ስሙኝ፣ ለጌታ ጸንቶ የቆመ ሰው ሁሉ ጊዜ እዛው ነው ማለት አይደለም። ይንቀሳቀሳል፣ ይጫማል፣ ለእግዚአብሔር ስራ ይተጋል።
የእግዚአብሔር ስራ የእግዚአብሔር ስራ ምን የሚሆንላችሁ ሁኑ ይላል። ባይበሉ የሚበዛላችሁ። እንዴት ነው የሚበዛልህ? ካልተንቀሳቀስክ የእግዚአብሔርን ስራ ካልሰራ እንዴት ነው የሚበዛልህ? የጌታ ስራ የሚበዛላችሁ ሁኑ። መጫማት፣ መዘጋጀት፣ ሊመጣ ላለው መንጠራራት ስለሱ እንነጋገራለን። የጌታ ስራ ስንራመድ ነው የእግዚአብሔር ነገር እየበዛ የሚሄደው። ስንንቀሳቀስ ነው የእግዚአብሔር ስራ የሚበዛልን። እና ይሄ ደግሞ ምንድነው? የእግዚአብሔር ስራ ይገርም ነው። የእግዚአብሔር ስራ አለው ሰውየውን። እንዴት? አልጋህን ተሸክመ ወደ ቤተ መቅደስ ግባ። ይመቻል ሰው አልጋውን ተሸክሞ ቤተ መቅደስ መግባት? የት አግኝቶ ነው ሰውየውን አልጋህን መሸከም አይፈቀድልም ያሉት? ቤተ መቅደስ ውስጥ። እግዚአብሔር ከዚህ በኋላ ለሰው የማይመች ነገር ብጠይቅህ ለክብሬ ይሆናል ምስክርነቴ ይሆናል ካለ ቤተ ክርስቲያን ፈቃደኛ ናት ወይ? እንግዲህ መታጠቅ። ስለዚህ ኤፌሶን ምዕራፍ 6 ላይ እንደዚህ ይላል ቁጥር 14 ላይ እንግዲህ ወገባችሁን በእምነት ታጥቃችሁ የጽድቅን ጥሩር ለብሳችሁ በሰላም ወንጌል በመጫማት እግሮቻችሁን ተጫሙ። እግሮቻችሁን ተጫሙ፣ ታጠቁ፣ ለስራ ተዘጋጁ። ለስራ ታጠቁና ተነሱ። እና የተነሳ ሰው የነቃ ሰው የጸና ሰው ይጫማል። ምክንያቱም ስለዚህ ነው እስራኤላውያን ከግብጽ ሲወጡ ልብሶቻችሁን ልበሱ፣ ወገባችሁን ታጠቁ፣ ጫማችሁን አድርጉ፣ በትራችሁን በእጃችሁ ያዙ። ለምን? ለመንገድ ነው የምትሄዱት። የ400 ዓመት ታሪክ ሊቀየር ነው። የ400 ዓመት ታሪክ የሚቀየረው ደም ስለተቀባ ብቻ ሳይሆን እነሱ ፈቃደኞች መሆን ነበረባቸው። መታጠቅ ነበረባቸው፣ መውጣት ነበረባቸው፣ ፈቃደኞች መሆን ነበረባቸው። ከዛ ከወጡ በኋላ ነው ያ የእግዚአብሔር የክብሩ ደመና የመጣላቸው። በሌሊት ልመራቸው፣ በቀን ደግሞ የእሳት አምድ የመጣላቸው። በሌሊት የእሳት አምድ፣ ቀን የደመና አምድ የመጣላቸው ልመራቸው። ከዛ በኋላ ነው። ለምን? ተጫሟ፣ ታጠቁ። የምንታጠቅበት ጊዜ ነው፣ የምንወጣበት ጊዜ ነው። ዛሬ ጧት ጸሎት በጣም ባረከኝ እና ከራሳችን መውጣት አለብን። ያ ነበር መልእክቱ። ዛሬ ጧት ስንጸልይ ከራሳችን መውጣት አለብን። እኔ ከነሱ ጋር አልተነጋገርንም እና ከራሳችን መውጣት አለብን። ሰዓቱ አሁን ነው ከራሳችን ለመውጣት፣ ለእግዚአብሔር ለመኖር። መቼ ነው ለእግዚአብሔር የምንኖረው? ይሄ የወቀሳ ጉዳይ አይደለም፣ የውሳኔ ጉዳይ ነው። የውሳኔ ጉዳይ ነው። ትልቅ ነገር ማድረግ ወደ ምን አለ ያ የፈወሰኝ ሰውዬ አልጋህን ተሸክመ ሂድ አለኝ። ያዳነህ ጌታ ምን አለሽ? አገልግሎት እሱ ነው፣ ለጌታ መኖር እሱ ነው። ያ ከሆነ እንግዲህ ያንን ጸንቶ መኖር። አንድ ልጨምርላችሁና ቶሎ ብለን እንሄዳለን። ተነሺና ሰዓቱን ወቅ። አቤት ሰዓቱን ማወቅ እና በዕብራይስጥ ምን ይለዋል? ጌት አፕ፣ መነሳት፣ ለመሆን መብቃት፣ ሰዓቱን ማወቅ፣ ነክቷል ብሎ መነሳት። በኤፌሶን ላይ ያለው ቃል ይሄንን ጥርት አድርጎ ያሳያል። ኤፌሶን ምዕራፍ 5 ቁጥር 14 ላይ አንተ የምትተኛ ንቃ ከሙታንም ተነሳ ይልና በሉልኛ በቃ ብርሃንሽ መጥቷልና ተነሽና አብሪ፣ ክርስቶስም ያበራልሻል። ቤተ ክርስቲያን ግን መነሳት፣ ክርስቶስም ያበራልሃል። ክርስቶስም ያበራል። ይሄ ወቅትን የማወቅ ወቅትን የመለየት ለዛ የመኖር ጉዳይ ነው። ምክንያቱም የጌታ መምጣት በጣም እየቀረበ። አንድ ጊዜ ወደ ሮሜ ከኔ ጋር ሄዱ፣ ሮሜ ምዕራፍ 13 ከኔ ጋር ሄዱ እና ምክንያቱም ይሄ ከጌታ መምጣት ጋር የተያያዘ ነገር ስለሆነ እና ሰዓቱን ማወቅ፣ ሰዓቱ ደርሷል። እነዛ ድንግሎች ተኝቶ እኮ እያሉ ምን ማቴዎስ ያንን የፈለጋችሁ ማቴዎስ 25 ላይ እና መጥተዋል ሙሽራ መጥተዋልና ተነሱ ተባሉ አይደል? እና ሁሉም ሰሙ አልሰሙ? ሰሙ። ነገር ግን ግማሹ ገባ ግማሹ ቀረ። ለምን? የተዘጋጁና አልተዘጋጁ። ሰዓቱ ለሁሉም። ሮሜ ምዕራፍ 13 ቁጥር 11 ተመልከቱልኝ። ከእንቅልፍ
የምትነሱበት ሰዓት እንደደረሰ ዘመኑን ከእንቅልፍ በሉልኛ ከእንቅልፍ የምትነሱበት ሰዓት እንደደረሰ ዘመኑን ይወቁ ሰዓቱ ይወቁ ስንት ሰዓት ነው ብዙ ጊዜ አንድ እንትን ስንል ስንት ሰዓት ነው እንመነላ ስንት ሰዓት ነው በህይወቴ ላይ ስንት ሰዓት ነው ለምንድን ነው እንደዛ የምለው ተመልከቱ እሺ ዘመኑን ይወቁ ካመንበት ጊዜ ይልቅ መዳናችን ዛሬ ወደኛ ቀርቧልና ይኸውላችሁ የጌታ መምጣት መቼ እንደሆነ እናቅም ለሰዎች ስለዛ ይከራከራሉ እኔ መቼ እንደምመጣ መከራከሩ አይደለም እሱ ምንም አስቸግሮኝ ማቅም አልከራከርም ስለዛ ግን የኔ ችግር ምንድነው እኔ አሁን 74 ዓመቴ ነው 74 ዓመት ማለት ከጀመርኩበት ጊዜ ጀምሮ አሁን ወደ ጌታ እየቀረብኩ ነው በጣም ከነገርናችሁ ቢመጣ ቶሎ ቢመጣ ባይመጣ እኔ ግን እየቀረብኩ ነው እየገሰገስኩ ነው ስለዚህ ዘመኔን መዋጀት አለብኝ እያንዳንዱን ቀን እያንዳንዱን ደቂቃ ስንኖር ወደ ጌታ መምጣት እየቀረብን ነው ስለዚህ ምንድነው ዘመንን መዋጀት አለብን ንቃስል ዘመንን መዋጀት ቀርቧልና እና ጌታም ይመጣል እኛም ደግሞ ወደሱ ይሄን ነው ወይ ወደ ጌታ መጥቶ ይወስደናል ወይም ደግሞ እኛ ወደሱ እንሄዳለን በሁለቱም በኩል እየቀረበ ነው በሉት ተጠቀባችሁ ያለው ሰው አንተም እየገሰገስክ ነው እሱም እየመጣ ነው በሉት አንተም እየገሰገስክ ስለዚህ ዛሬ ነው የተወለድኩ እንኳን ብትሉ ቀርቧል ምክንያቱም ያቺ ዛሬ የተወለዳችሁበትን ቀን ቀርባለች ስለዚህ እየቀረበ ነው ስለዚህ ለዛ የመዘጋጀት ዘመንን የመዋጀት ጊዜ ነው እና ይሄ ከሆነ እንዴት ነው ታዲያ የምንዋጀው ሰዓቱን በማወቅ እንዴት ነው የምንዋጀው ተመልከቱ ቁጥር 12 ላይ ሌሊቱ አልፏል ቀኑም ቀርቧል እንግዲህ የጨለማን ስራ ሁሉ አውጥተን የብርሃንን ጋሻ ጦር እንልበስ የብርሃንን ጋሻ ጦር እንልበስ ወታደሮች እንሆን ለጌታ ተዋጊዎች እንሆን በእግዚአብሔር መንግስት ውስጥ ይልና እንደውም የሚደንቀው ነገር በዛው ምዕራፍ መጨረሻ ላይ ምን ይላል ክርስቶስ ኢየሱስን ልበሱ ምን ማለት ነው ምንም ነገር እንዳያገኝ ምንም ነገር እንዳያይ የሚታይ ኢየሱስ ብቻ ይሁን አሁን የምትለብሰው ብቻ ሳይሆን ለጦርነት ብቻ ሳይሆን ክርስቶስ ኢየሱስን ልበሱት ምን ማለት ነው የክርስቶስ ኢየሱስ ባህሪያት በሙሉ በህይወት ይገለጥ በመታደርገው ነገር ሁሉ እርሱን ግለጠው በንግግር እርሱን ግለጠው በአካሄድ እርሱን ግለጠው በስራ እርሱን ግለጠው በኑሮ እርሱን ግለጠው ክርስቶስን ልበሱ ማለት ሌላ የምታይ ነገር የለም ከርሱ በስተቀር የክርስቶስ ማንነት የክርስቶስ ባህሪ በሙሉ በህይወት ይገለጥ ለምን ጊዜው ቀርቧልና ይሄንን ካለ በኋላ እዛው ላይ ሐዋርያ ጳውሎስ ሲናገር እንግዲህ ይላል ሞኞች አትሁኑ ይላል ጣላት ለማሞኘት ነው ሌላ ነገር የለው ሞኞች አትሁኑ የእግዚአብሔር ፈቃድ ምን እንደሆነ ለዩ የእግዚአብሔር ፈቃድ ምን እንደሆነ ለዩ ይልና ከዛ በኋላ ነው እንግዲህ መንፈስ ሙላባችሁ እንጂ በወይን ጠጅ አትስከሩ ማስተዋል የሚሰጥ የእግዚአብሔር መንፈስ ኃይል የሚሰጥ የእግዚአብሔር መንፈስ የማንችለውን እንድንችል የሚያደርገን የእግዚአብሔር መንፈስ ሙላባችሁ እንጂ በወይን ጠጅ አትስከሩ ሁለት በጣም አስፈላጊ የሆኑ ነገሮች አሉ አንድ ጊዜ ከኔ ጋራ ወደ እዛ ላይ ሲያውጣልን አንድ ጊዜ በሁለተኛ ቆሮንቶስ ምዕራፍ 6 ሁለተኛ ቆሮንቶስ ምዕራፍ 6 እዛ ላይ ሲያውጣልን አንድ ጊዜ ቁጥር ሁለትን ጨምርበት 2 እና 3 እንግዲህ ይሄንን ተመልከቱ በተወደደ ሰዓት ሰማሁ በማዳንም ቀን ረዳሁ ይሄ ለቤተ ክርስቲያን ነው በተወደደ ሰዓት ሰማሁ መቼ ነው የሰማን በተወደደ ሰዓት የማንሰማበት ሰዓት አለ በተወደደ ሰዓት ሰማሁ በማዳንም ቀን ረዳሁ የመዳን ቀን መቼ ነው አሁን ነው የተወደደ ሰዓት መቼ ነው አሁን ነው እዛ ቁጥር 1 ላይ እንግዲህ የእግዚአብሔርን ጸጋ በከንቱ እንዳንቀበል ከጌታ ጋር እየሰራን የእግዚአብሔርን ጸጋ በከንቱ አትቀበሉ ይላል ጸጋው የተሰጠን ያንን ዘመን እንድንዋጅ ነው
ይሄ የእግዚአብሔርን ጸጋ በከንቱ እንዳትቀበሉ የሚለው ያን የእግዚአብሔር ጸጋ የተሰጠን ዘመኑን እንድንዋጅ ነው። ዘመኑን እንድናውቅ ነው። የተወደደውን ሰዓት የመዳንን ቀን የተወደደ ሰዓት አሁን ነው። የመዳንም ቀን ዛሬ ነው። ሰዎች የሚድኑበት ዛሬ ነው። የተወደደ ሰዓት ደግሞ ለኛ ነገርን የምናስተካክልበት ሰዓት አሁን ነው። ለምድኑትም ለኛም የተወደደ ሰዓት የመዳንም ቀን ዛሬ ነው። የተወደደ ሰዓት ለኛ የንስሐ ጊዜ ነው እና የመዳን ቀን ደግሞ ሰዎች በቃ ጌታን ለማያውቁት እርሱን የሚገናኙበት ከእግዚአብሔር ጋር የምታረቁበት ሰዓት ነው። እንግዲህ ይሄ ከሆነ ይሄ እግዚአብሔር በዚህ ቃል ላይ ተነሺ ስል አንድ ነገር አለ። ልምብ እንድንል የሚፈልገው በዚህ አጭር ጊዜ ይሄንን ሰመራይዝ ማድረግ ፈልጋለሁ። ከተነሳን ከታጠቅን አንድ በጣም ደስ የሚለኝ ነገር አለ። ለአዲስ አካሄድ ተዘጋጅ፣ ለአዲስ አሰራር ተዘጋጅ። እንደውም የዕብራይስጡ ቃል ምን ይላል? ተንጠራራ ይላል። ተንጠራራ ይላል። ምን ማለት? ለምንድን ነው የምንጠራራው? አነጋግሩኝ። ዛሬ ጸጥ ብላችኋል። ለምንድን ነው የምንጠራራ? ለመንካት ነው። አሁን ይሄ መንጠራራት አለብኝ። ይሄን ለመንካት ለምን? አነጋግሩኝ። ቅርብ ስለሆነ እና የምንጠራራው በእኔና በምፈልገው መካከል ምን ስላለ ነው? ርቀት ስላለ ነው። ስለዚህ አትወሰን፣ ተንጠራራ። ተነሽ ማለት ተንጠራሪ። ያልደረሽበትን ስፍራ ድረሽ፣ ያልነካሽውን ንክ፣ ያልሄድሽበትን ሂጂ፣ ያልጸለሽውን ጸሎት ጸልይ፣ ያላነበብሽውን የእግዚአብሔርን ቃል አንብቢ፣ ያልሆንሽለትን ለእግዚአብሔር ሁኚለት። ብዙ ጊዜ እንሰምናለን አይደለም? ከዚህም በላይ ይሆንለታል። እንዴት? ይሁድ ብቻ። እግዚአብሔር አብርሃምን እንደዚህ አለው፣ ተንጠራራ ማለት ከሳራ ጋር ኖርሃል፣ ድንኳን አለ፣ ስፍራ ከተተሰነ። ከዛ በኋላ ውጣ አለው። ወሰደውና በምድርም ላይ ዓይንህን አንሳና ሎጥ ከተለየው በኋላ ወደ ሰሜንም ወደ ደቡብም ወደ ምስራቅም ወደ ምዕራብም ሂድ። መንጠራራት እሱ ነው። ካለህበት ይላል እኮ ካለህበት ለሳራና ለአንተ ከተሰራው ካለህበት አንሳና እያለው ወደ ሰሜንም ወደ ደቡብም ወደ ምስራቅም ለአንተና ለሳራ ከመኖር ኢለፍና ለትውልድ መኖርን ጀምር። ለትውልድ መሆንን ጀምር። ተንጠራራ። ብርሃንሽ ወጥቷልና ተነሽ ያብሪ። ተንጠራሪ። ያልደረሽበትን ድረሽ። በጸሎት ቢሆን በህይወት ቢሆን በኑሮ ቢሆን ያላደረጋችሁትን ነገር በዚህ ሳምንት እግዚአብሔርን ጠይቁና ምንድነው ነው የምንጠራራበት ብላችሁ ጠይቁት ጌታ። ከዛ በኋላ በጣም አስደናቂ የሆነ ነገር አለ። ማታ በጣም ባረከኝ እሱ። በቃ እሱን እያየሁኝ በጣም ባረከኝ እና ሰውዬ አነሳና አየ ሄድበት አለ። ለምንድን ነው ይሄ እኮ ለኔና ለሳራ ምን ያደርግልናል አላለው። ካየ በኋላ አየ ግን ምን አደረገ ይላል? በሉልኛ። ሄደበት፣ ተራመደበት። ስለዚህ ሰውዬ ስለተራመደበት ያ የአብርሃም የእግሩ ምልክት በምኑ ላይ ቀረ? ምድሪቷ ላይ ቀረ። ረገጣት። ስለዚህ ከዛ በኋላ ሳምንት ሀብትሽ ያስተምር የነበረውን እስራኤላውያን ከግብጽ ከወጡ በኋላ እዛ ላይ ሲመጡ ኢያሱን እግዚአብሔር እንዲህ አለው ከሙሴ በኋላ የእግሪ ጫማ የሚረግጠውን ሁሉ ለምን? የመጀመሪያ ጊዜ ኖ አብርሃም ሄዶበታል። ምልክት አለበት። ለዚህ ነው ከግብጽ ያወጣኋችሁ። ከሱ ጋር የገባሁት ቃል ኪዳን አለ። እሱ የሄደበት ቦታ አለ። እሱ የተራመደበት ቦታ አለ። ምልክትን ትተዋል። ስለዚህ አንተ እዛ ላይ ከተራመድክ ያ ምንድነው የሚባለው? ድድሶ የሚባለው ይሄ ምንድነው? ያ ቤት ስንሸጥ ስንገዛ ምንድነው የሚባለው? ውሉ ምንድነው የሚባለው? ያ ውሉ የገበያ ሰዎች የላችሁ እንግዲህ እና አሁን ኦሬዲ ምንድነው ያለው? አብርሃም ስለጣው ይሄ ለኔና ለማን አለ? ለዘሬ። በቃ ምልክት ከእግዚአብሔር ጋር ቃል ኪዳን ገባ። ተፈራረሙ ከእግዚአብሔር ጋር።
በቃ ከኔ ይሄ ለኔና ለዘሬ ነው አለ እግዚአብሔር። በቃ ስራመን ምክንያቱም እየተራመደ አንድ ቦታ ስለ ይሄ ለይስሐቅ ይሄ ለያዕቆብ ይሄ ለእንትና 12 ከነሱ በኋላ የሚመጡ አሉ። ከዚህ ጄኔሬሽን በኋላ የሚመጡ አሉ። ከ400 ዓመት በኋላ ደግሞ የሚመጡ አሉ። ከዛ በኋላ ደግሞ ልጅ ተመልሶ እስኪመጣ ድረስ የሚመጡ አሉ። እስከ ዛሬ ድረስ እስራኤል በዛ ላይ ነው የምትዋጋው። ምክንያቱም ሄዶበታል አብርሃም። ማንም ሰው ለመውሰድ አልቻለም። ማንም በብርታታቸው በጉልበታቸው በኃይላቸው አልቻሉትም። ለምን? ምልክት አለበት። ምስጢር ልንገራችሁ። እንዲህ ይላል፣ ተራምዶ ከተመለሰ በኋላ ለተገለጠለት ለእግዚአብሔር በዛ ስፍራ አብርሃም መሠዊያን ሰራ፣ ቃል ኪዳኑን አጸናው፣ ውል ተፈራረሙ ከእግዚአብሔር ጋር። ለዚህ ነው ያዕቆብ የደስተኒ ጉዳይ ሆኖበት ግራ ገብቶ ስሮጥ እዛ ሲደርስ ማለፍ አልቻለም። ምክንያቱም አብርሃምና እግዚአብሔር ውል የተፈራረሙበት ቦታ ደረሰ። እዛ ቦታ ደግሞ ሰማይ ተከፈተ። ለአብርሃም አይደለም፣ ለትውልዱ ነው። ለትውልዱ ነው። ቤተ ክርስቲያን ለትውልድ መነሳት አለባት። ትውልድ እያለቀ ነው። ከራሳችን ኮንፈርት መውጣት አለብን። እዛ ሲደርስ ለራሱ አይደለም፣ እሱና ለሳራ ይበቃል። ግን አመነ እግዚአብሔር፣ ለተገለጠለት ለእግዚአብሔር መሠዊያን ሰራለት። ሄደ። ምን እንደመሆን አላወቀም። ይስሐቅ እዛ ሲደርስ ማለፍ አልቻለም። ሰማይ ተከፍቷልና እግዚአብሔር ቃል ኪዳኑን አሰበ። እኔ የአብርሃም አምላክ የይስሐቅ አምላክ ነኝ፣ ከፈቀድክልኝ ላንተ አምላክ ሊሆን መጥቻለሁ አለው። እዛ 20 ዓመት ከቆየ በኋላ እየተመለሰ አለው። እዛቸው የቃል ኪዳን ቦታ ነው። ወደ ቤቴል ተመለስ። እዛ ወደ ቤቴል ተመለስ። መንጠራራት ለቤተ ክርስቲያን ምን ማለት ነው? ከውስንነት መውጣት፣ ለትውልድ መጮህ፣ ትውልድን ተነሺና አብሪ። ለምትዳሽያቸው ብቻ ሳይሆን ለማታዩ፣ ገና ለሚወለዱት፣ ገና ለሚወጡት፣ ሩቅም ላሉት በፊቴ በቃል ኪዳን ቆምላት ነው። ቤተ ክርስቲያን ለዛ መነሳት አለብን። እኛ ለልጆቻችን ለዛ መነሳት አለብን። ለልጆቻችሁ መጸለይ ያቃታችሁ ኢለሁና ለልጆቻችሁ ጸልዩ። እግዚአብሔር የሚያደርገው ነገር አለ። በአንተ ላይ ያስቀመጥኩትን መንፈሴን፣ በአፌም ውስጥ ያስቀመጥኩትን ቃሌን ካንተና ከልጆች አልወስድም ያለው እግዚአብሔር የታመነ ነው። እኛ ግን እሱን ማጽናት አለብን። ቃል ኪዳን አለኝ፣ ልጄ ቃል ኪዳን አለው፣ የልጆቼ ቃል ኪዳን አላቸው ብለን ያንን ማጽናት የኔና የእናንተ ኃላፊነት ነው። ያ የእግዚአብሔር ተስፋ በሕይወታቸው ይፈጸማል። ስለዚህ ወገኖቼ ከጊዜ አንፃር በዚህ እንድንጸልይ ስለምፈልግ ተነሺ አብሪ፣ ተነሺ አብሪ። ይሄ የቤተ ክርስቲያን ጥሪ ነው። ተነስተን ካበራን ምንድነው የምናበራው? በውስጣችን እግዚአብሔር ያቀጣጠለው ብርሃን አለ። እናንተ የዓለም ብርሃን ናችሁ ብሎናል። ተነሺና አብሪ። ብርሃንን አብርቶ ያለ ጌታ ኢየሱስ ከእንቅብ በታች አይደለም የሚያስቀምጠው። ምን ነው? በከፍታ ቦታ፣ የምታይ ቦታ። ብርሃናችን ከዛሬ ጀምሮ መታየት አለበት። በህንበት ቦታ በምንም ነገር ባያውቁን፣ አሁን ኢትዮጵያኖችን እዛ አገኘን ታክሲ ነዳሉ እንዲህ ላይ ይሉኛል ብዙ ጓደኞቼ ነጮች፣ በቃ ይነግሩኛል። አይውሽ በሌላ ነገር ቢያውቁን ያ ጥሩ ነው። በአበሻነታችን መታወቃችን በዛ ማፈሪያ አይደለም፣ ያስፈልጋል። እሱ አይደለም። ከዛ በላይ ግን አለ። ከዛ በላይ ነን። ከዘር በላይ ነን። ከቋንቋ በላይ ነን። የእግዚአብሔር ልጆች ነን። ብርሃንን የምንሸከም ሰዎች ነን። ዩኖ ሃሌሉያ የሚያሰኘኝና የሚያዘልለኝ ምን ብለኝ ነው? እዛ ታክሲ ውስጥ ስገባ የእግዚአብሔር ህልውና ሞልቶ ነበር።
ከታክሲ ሁሉ የተለየ ነው። ምንድነው ብዬ ነጂውን ጠየቅኩት ብሉኝ ኖሮ አቤት 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 ወደ ቢዝነሳችሁ መጥቶ ብዙ ሌሎች ቢዝነሶች አሉ። አንተ ጋር ግን የተለየ ነገር አለ። ቢሮአችሁ መጥቶ ብዙ ቢሮ ሄጃለሁ። አንተ ጋር ስመጣ ግን የተለየ ነገር አለ። ብርሃንሽ ወጥቷልና የእግዚአብሔርም ክብር ወጥቶልሻልና የመገኘቱ ምስጢር ነው። የእግዚአብሔርም ክብር ወጥቶልሻል። ብቻሽን አይደለሽም። ብቻህን አይደለህም። ብቻዬን አይደለሁም። ስለሆነ በሕይወት ኑሪ። የትንሣኤን ሕይወት ተለማመጂ። ጸንተሽ ቆሚ። ሰዓቱን ይወቂ። ሰዓቱ አሁን ነው። የምንነቃበት ሰዓት አሁን ነው። ተነሺ አብሪ። ተነሺ አብሪ። እንጸልይ። እኛ ብርሃን ለመፍጠር አልተጠራንም። በውስጣችን ያበራ በጨለማም ይብራ ያለው እግዚአብሔር ነውና፣ በውስጣችን ያበራ በጨለማም ይብራ ያለው እግዚአብሔር ነውና፣ ለኔም ለናንተም ዛሬ አንድ ነገር እንወስን። በቃ በቀረው ዘመን ያበራለሁ። በቀረው ዘመን ያበራለሁ። ምክንያቶችን ሁሉ አስቀምጣለሁ። ተነሽና አብሪ። ምን ከሆንሽ አይደለም፣ ተነሽና ብቻ አብሪ። ሆነዋል፣ በርተዋል፣ መጥተዋል፣ ተፈጽሟል። ብርሃኑ አለ፣ ክብሩ አለ፣ ተስፋው አለ፣ መገኘቱ አለ። ተነሽና አብሪ። በአብርሃም ላይ የነበረው መንፈስ ዛሬም በእኛ ላይ ይምጣ ወገኖቼ፣ ይምጣ ዛሬ በእኛ ላይ። ለትውልድ የምንጠራራበት ሰዓት፣ ለትውልድ የምንወርስበት ሰዓት፣ ትውልድን የምናስወርስበት ዘመን። አምላኬና መድኃኒቴ ሆይ እዚህ ላለን ብቻ ሳይሆን ለቤቴ ጥሪ ይሄ ነው። የደወሉ ድምፅ ተነሺ ነው ብለኸኛል ጌታ ሆይ። ያልከኝን ከነድካሜ ነግራቸዋለሁ። ግን ኃይልን የምትሰጥ አንተ ነህ፣ የምታስችል አንተ ነህ፣ የምትቀባ አንተ ነህ ጌታ ሆይ። ሽባ የሆነውን የምታጠነክር የምትተረትር አንተ ነህ። ለደከመው ብርታት የምትሆን አንተ ነህ። ማስተዋል ላጣው ማስተዋል የምትሰጥ አንተ ነህ ጌታ ሆይ። በጌታ በኢየሱስ ክርስቶስ ስም ዛሬ ልዩ ጸጋ በእኛ ላይ ይለቀቅ። ልዩ ጸጋ ይለቀቅልን። ተነስተን የምናበራበት፣ ተነስተን በሕይወት የምንመላለስበት፣ ተነስተን ጸንተን የምንቆምበት፣ ገብተን የምንወርስበት፣ ሰዓታችንን ዘመናችንን አውቀን እግዚአብሔር አምላኬና መድኃኒቴ ሆይ ዘመኑን እግዚአብሔር የምንዋጅበት ልዩ ጸጋ ዛሬ በኢየሱስ ስም ይለቀቅልን። ልዩ ጸጋ ይለቀቅልን። ልዩ ቅባት ይለቀቅልን። እግዚአብሔር አምላኬና መድኃኒቴ ሆይ በጌታ በኢየሱስ ክርስቶስ ስም ይህንን እለምንሃለሁ። ለራሴም ለሕዝብም የዘላለም አምላክ እግዚአብሔር አባቴና መድኃኒቴ ሆይ ይሄንን በሕይወታችን ታደርግ ዘንድ፣ ታስገባን ዘንድ፣ ታስወርሰን ዘንድ እነሆ በፊት ያለን። ክብር ሁሉ ለአንተ ይሁን በጌታ በኢየሱስ ክርስቶስ ስም።